ወንዶች ብልታችሁ እንዲተልቅ የምትፈልጉ ከሆነ ቶሎ መጨረስ የምትቸገሩ ከሆነ ብልት የማይቆምላችሁ ከሆነ ለሁሉም መድኃኒት ቫያግራ ነው። ማን እንዳላችሁ አላውቅም። ምክንያቱም የጎንዮሽ ጉዳቱን ሳታውቁ ይሄንን መድኃኒት በጣም አቢዩዝ እያደረጋችሁት ነው። የማየት ችግር፣ የመስማት ችግር፣ ስትሮክ፣ ልብ ድካም እንደዚህ አይነት ጉዳት ሊያመጣ እንደሚችል የሆነ ያህል መረጃ ሊኖራችሁ ይገባል። ይሄ መድኃኒት እንዴት ነው የሚሰራው? ቤዚክሊ ቫያግራ ማለት የደም ትቦን ያላለዋል። ልክ የደም ትቦ ሲላላ በቂ ደም ዝውውር ይሄዳል። ወደ ብልት ሲሄድ ብልት ይቆማል ማለት ነው። ማሰብ ያለባችሁ ግን ደም ትቦ የሙሉ ሰውነታችሁ ነው የሚላለው። ያ ሰው ኦልሬዲ ለግፊት መድኃኒት እየወሰደ ከሆነ ልብ ድካም ካለበት ኦር የደም ትቦ መጥበብ አይነት ነገር ካለ ልክ ይሄንን መድኃኒት ሲወስድ በቂ ደም ዝውውር ወደ ጭንቅላት አይደርስም። ስትሮክ ሊፈጠር ይችላል። ወደ ልብ አይደርስም። ልብ ድካም ሊፈጠር ይችላል። ኦር በአጠቃላይ ሃይፖ ሊገባ ይችላል ማለት ነው። ያ ሰው ቀለል አድርጋችሁ የምትወስዱት መድኃኒት አይደለም። ቫያግራ ስፔሲፊክሊ ደግሞ ማን ነው መውሰድ የሌለበት? አንደኛ ለግፊት መድኃኒት እየወሰደ ከሆነ ልብ ድካም ካለበት ያ ሰው HIV ታካሚ ከሆነ ይሄንን መድኃኒት ጭራሽ መጠጋት የለባችሁ። እንደዚህ አይነት ችግር የሚያስቸግራችሁ ከሆነ አንደኛ የትኛው በመድኃኒት ብልት አይተልቅም። ይሄንን ሁላችሁም ማወቅ ያለባችሁ ነገር ነው። ሁለተኛ ደግሞ ብልት መቆም ችግር ከሆነ ደም ዝውውር ላይ ብቻ ሳይሆን የነርቭ የሆርሞን ችግር ስለሆነ እሱን ቼክ አድርጋችሁ መታከም ነው የሚያስፈልገው። እንደዚህ የመታቀፍ ሁኔታ ውስጥ ካላችሁ በነገራችሁ ያለቀላችሁ። ምክንያቱም ይሄ የመታቀፍ ቦዲ ሳይኮሎጂ ሴቶች ከፍተኛ ስሜት ውስጥ ሲኖሩ ይህ ማለት አንድ ደረጃ ከፍ የማለት ማለትም ወደ አልጋ መሄድ ሌሎች ነገሮች የማረግ ስሜት ውስጥ የገባ ሴት ናት እንደዚህ የምታረግ። እስቲ ሁላችሁም ኮፒ ሊንክ ሼር አድርጉልኝ። በቀጣይ ደግሞ የሚገርሙ ቪዲዮዎች እንሰራለን። ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ ከአፔክስ ሴክሹዋል ሄልዝ ክሊኒክ ነው። እንደዚህ አይነት ጥያቄዎች በውስጥ መስመር በጣም በብዛት እጠየቃለሁ። ዛሬም ጠያቂያችን ምንድነው ያለችው? እባክህን ዶክተር እኔ ካገባው 5 ዓመቴ ነው፣ ምንም ስሜት የለኝም እባክህ የሚል ነው። እንግዲህ ይሄንን የብዙ ሴቶችን ጥያቄ የወከለ ስለሆነ ነው ላብራራው የፈለኩት። እንግዲህ ይሄ ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር ይባላል። በጣም ብዙ ሴቶች በዚህ ችግር ይጠቃሉ። የፍላጎትም የመነቃቃትም ስሜት ማጣት ማለት ነው፣ በግንኙነት ሰዓት ማለት ነው። እንደዚህ በሚሆን ጊዜ ያው ባለሙያ ጋር ቀርቦ መታከም ይቻላል ማለት ነው። በዚህ ቪዲዮ ማስረዳችሁ 5 የህክምና አማራጮች እንዳሉት አስረዳችኋለሁ። እስከ መጨረሻው ተከታተሉ። ላይክ ሼር አድርጉት፣ ብዙ ሰው ይጠቀማል ብዬ አስባለሁ ማለት ነው። የመጀመሪያው ካውንስሊንግ ነው። በተለይ ሳይኮሎጂካል ችግር ሊሆን ስለሚችል ብዙ ሴቶች እንደዚህ የሚጠቁ ሴቶች የጭንቀት፣ የድባቴ፣ የአንዛይቲ ችግር አለባቸው፣ ይጨናነቃሉ ማለት ነው። ይሄ በሚሆን ጊዜ ካውንስል ሲደረጉ ካስፈለገ መድኃኒት ሊሰጣቸው ይችላል። ሐኪም ጋር ቀርበው ሲታዩ ይሄኛው ሊፈታ ይችላል ማለት ነው። የመጀመሪያው ካውንስሊንግ ነው ማለት ነው። ሁለተኛው ሆርሞን ቴራፒ ነው፣ ወይም ደግሞ ሆርሞን ዝቅ ሊል ይችላል። በተለይ እድሜያቸው ከፍ ባሉ ሴቶች ኤስትሮጅን መጠን ዝቅ ሊል ይችላል። ዝቅም ባሉት ከፍም ባሉት ደግሞ ቴስቴስትሮን መጠን በጣም ዝቅ ሊል ይችላል። ኖርማሊ ቴስቴስትሮን የወንድ ሆርሞን ነው፣ ነገር ግን ሴትም ላይ የሚያስፈልግ ሆርሞን ነው ማለት ነው። በጣም ዝቅ ካለ እሱም ሊሰጥ ይችላል ማለት ነው። ስለዚህ ወይ ኤስትሮጅን ወይ ቴስቴስትሮን የተባለ ሆርሞን በሐኪም ታይቶ ካስፈለገ ሊታዘዝ ይችላል ማለት ነው። በሁለተኛ ደረጃ ያለው አማራጭ ይሄ ነው። በሶስተኛ ደረጃ ደግሞ ህክምና መድኃኒቶች አሉት። በተለይ ይሄ በጣም ለሚያስቸግራቸው ከ6 ወር በላይ ለቆየባቸው ሴቶች የመጡ FDA አፕሩቭድ ወይም ደግሞ በአሜሪካ የመድኃኒትና ቁጥጥር ባለስልጣን የጸደቁ 2 መድኃኒቶች አሉ ማለት ነው። አንደኛው ፍሊባንሴሪን ይባላል። ፍሊባንሴሪን በተመለከተ ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ፍሊባንሴሪን ሊወስዱ ይችላሉ። ወይም ደግሞ ብሪላኖታይድ የሚባል መድኃኒትም አለ። ይሄ የጸደቀ ነው። ቪሊሲ እና አዲ በሚል ይታወቃሉ እነዚህ መድኃኒቶች ከምርመራ በኋላ በሐኪም ሊታዘዙ ይችላሉ። ዝም ብለው የሚወሰዱ አይደለም ማለት ነው። ስለዚህ መድኃኒትም አለው ማለት ነው። በአራተኛ ደረጃ ላይፍ ስታይል ሞዲፊኬሽን ነው። ብዙ ጊዜ በጣም ክብደት መጨመር፣ ኮሌስትሮል ከፍ ማለት፣ ተጓዳኝ ህመሞች ካሉ፣ እንደገና ደግሞ አመጋገብ ደግሞ ጥሩ ካልሆነ፣ በተለይ ቅባትና ጣፋጭ ነገር የበዛበት ምግብ የሚያዘወትሩ ሰዎች ይህንን ማስተካከል ይኖርባቸዋል። ሄልዚ ዳይት ያስፈልጋቸዋል ማለት ነው። ሬጉላር ኤክሰርሳይዝ ስፖርት መስራት በራሱ ይሄን ነገር ለማሻሻል በጣም ይረዳል ማለት ነው። ከዛ በተጨማሪ ስትረስ መቀነስ፣ ጥሩ እንቅልፍ መተኛት፣ ቢያንስ 7 ሰዓት ያልተቆራረጠና ጥሩ እንቅልፍ መተኛት ይሄን ችግር ለማሻሻል ይረዳል ማለት ነው። በመጨረሻም በአምስተኛ ደረጃ እነዚህ ነገሮች ሊቀላቀሉ ይችላሉ፣ ወይም ኮምቢኔሽን ቴራፒ የሚባለው ማለት ነው። መድኃኒትና ካውንስሊንግ፣ መድኃኒትና ላይፍ ስታይል ቼንጅ፣ መድኃኒትና ሆርሞኖቹ ተቀላቅለው ሊሰጡ ይችላሉ ማለት ነው። ስለዚህ ሐኪም ጋር ቀርቦ ተመካክሮ አማራጮች መንደፍ ይቻላል ማለት ነው።
ወንድ ልጅ እናቱ እንዴት ብላ እንደወለደችው ቢያቅ ኖሮ ሴት ልጅን አይበድልም ነበር ተባለ። ሴት ልጅ አባቷ እንዴት ተላልጦ ተጋግጦ ብሩን እንደሚያመጣ ብታቅ ኖሮ ወንድ ልጅን ብር አትጠይቅም ነበር። ኮፕሊንግ ታርጉ ፈልጌው ነው። ለምሳሌ አሁን ዋትስአፕ ላይ ተጣላን፣ ዋትስአፕ ላይ እያወራን ባለመግባባት ተጣላን አይደለ? ኢንስታግራም ላይ ሂጂ አጋጣሚ ቪዲዮዎችን ምናምን ቀልዶችንም የፍቅር ቪዲዮዎችንም ሳገኝ ሜንሽን ላደርግህ እችላለሁ። ምን አገናኘው? ዋትስአፕ ላይ ተጣላ ነው። ምን አገናኘው? ኢንስታግራምን ፍቅር ማይገባ ሁላ። ትዳርሽን በእጅሽ የምታፈርሽበትን 2 ምክንያቶች ነው የምነግርሽ። የመጀመሪያው ባልሽን በምግብ ምትቀጪው ከሆነ ባልሽን በምግብ መቅጣት ማለት ምን ያህል ባልሽ ቤቱ እንዲያስጠላውና ደግሞ ውጭ ማየት እንዲጀምር እያደረግሽው መሆኑን ልብ ልት ያስፈልጋል። ሁለተኛው ደግሞ በግጭት ጊዜ ባልሽን በወሲብ መቅጣት። ይሄ በጣም ፈጽሞ ልታደርጊ ወይም ልታጥፊው የማይገባ ስህተት ከህመም በስተቀር ሌሎች ከማይመቹ ነገሮች ሁኔታ በስተቀር ተጣልተናል በሚል ሰበብ ብቻ ባልሽን በወሲብ የምትቀጪው ከሆነ በራስሽ እጅ ትዳርሽን እንዳፈራረሹ መቁጠር አለብሽ። ዛሬ ላይ ምንም ላይመስልሽ ይችላል ወይም ደግሞ እሱም ቶሎ ብሎ ነገሮችን ላያሳውቅሽ ይችላል እንጂ እሱ ዞሮ ቀስ በቀስ በሂደት ወደ ውጪ ወጥቶ ውጪ ሌላ አይነት ህይወት የሚጀምርበትን መንገድ በራስሽ እጅ እንደከፈትሽ ልታውቂ ያስፈልጋል። ስለዚህ በትዳር ህይወትሽ ውስጥ እነዚህን 2 ስህተቶች መሳሳት ማለት ትዳርሽን በእጅሽ እንዳፈረሽ ነው የሚቆጠረው። እነዚህን ነገሮች ላለመሳሳት በጣም ጠንቀቃና ታጋሽ ሴት ልትሆኚ ያስፈልጋል። ቪዲዮን ከወደዳችሁት አካውንቴን ፎሎ ማድረግ እንዲሁም ላይክ ማድረግ እንዳትረሱ። ወንዶች አክሴፕት የማያደርጉት ግን የማይነግሯችሁ ከሚፈልጉት አንድ ነገር ከማይፈልጉት አንድ ነገር ነግራቸዋለሁ፣ ግን አይነግሯችሁም። የመጀመሪያው እንዲደረግ ከሚፈልጉት ነገር አንደኛው ከሚወዱት ሰው ኮምፕሊመንት መሰጠት እንዲሰጣቸው ይፈልጋሉ። ለምሳሌ በጣም አማላይ ከሆነ በጣም አንተ አማላይ ነህ ያምርብሃል ምናምን። ወንድ ልጅ ኮምፕሊመንት አይሰጠውም አስተያየት አይሰጠውም ምናምን ብላችሁ እንዳታስቡ ይፈልጋል። ስጪም ብሎ አይጠይቅሽም፣ ግን አንቺ እንድትሰጪ ይፈልጋል። ይሄ ሊነግርሽ የማይፈልግ እንዲደረግ የሚፈልገው ነገር ነው። he will remember it ሁሌ ያስታውሰዋል። አንቺ ስለነገርሽው አንቺ ያነሳሽው የሚችልበት ነገር ላይ በጣም ትችላለህ ምናምን በዩ። እንዲደረግበት የማይፈልገው ነገር ደግሞ አንደኛው ምንድን ነው? የጓደኛሽ ፍቅረኛ የሚያደርግላትን ነገር አምጥተሽ እሱ እንዲያደርግልሽ አትጠብቂ፣ አታወዳድሪው። እንዲወዳደሩ አይፈልጉም ወንዶች። እሱ ያደረገላትን ነገር አንቺ መተሽ ይሄኛው እንዲያደርግልሽ አትጠብቂ። በቃ አክሴፕት ሄም እንደራሱ እንደ ሰውየው ራሱ እንደ ፍቅረኛሽ ራሱኑ አክሴፕት እንድታደርጊ ይፈልጋልና አታወዳድሪው። ባልሽን ለመቀየር ምርጡ ጊዜ መቼ መሰለሽ? ፍቅረኛሽ እያለ። ታዲያ የምትቀይሪው ባህሪውን ወይም ማንነቱን አይደለም፣ ራሱን ሰውየውን ነው። ስፔሻሊ የምታያቸው ሬድ ፍላጎች ከበዙብሽ ትዳር ውስጥ ስንገባ ይቀየራል፣ ትዳር የማይቀይረው ነገር የለም ብለሽ በፍጹም ወደ ትዳር መግባት የለብሽም። ምክንያቱም ትዳር እንደ አዲስ ደግሞ የምትተዋወቁበት ጊዜ ነው። ያላየሻቸው ማንነቶች፣ የሚመቹሽን የማይመቹሽን ባህሪያት ታገኛለሽ ትዳር ውስጥ ስትገቢ። የዛኔ የሚስተካከሉትን ለማስተካከል ትሞክሪያለሽ፣ የማይስተካከሉትን ደግሞ ተቀብለሽ ለመኖር ትሞክሪያለሽ እንጂ ከሪሌሽንሺፕ የቀጠሉ ሬድ ፍላጎችን ትዳር ውስጥ ገብተሽ አይደለም የምታስተካክዩ። ወንድ ልጅ ፍቅረኛሽ እያለ በተቻለው መጠን ደስተኛ ሊያረግሽና እንደምትፈልጊው አይነት ሰው ሊሆንልሽ ይገባል። የሚገባሽን ፍቅር፣ የሚገባሽን ጊዜ፣ የሚገባሽን ደስታ፣ የሚገባሽን አቴንሽን በሙላ መስጠት መቻል አለበት። የዛኔ ነው ራሱን ብቁ መሆኑን የሚያረጋግጥልሽ ማለት ነው እንጂ ፍቅረኛሽ እያለ ብቁ አይደለም ብለሽ የምታስቢውን ወንድ ትዳር ውስጥ ገብተሽ ልትቀይሪው አትችይም። ስለዚህ ብልጡኝና ከተቀየረ ፍቅረኛሽ እያለ እሰየው ተቀየረ፣ ይዛኔ ወደ ትዳር ትገባላችሁ። ካልተቀየረና ግን አንድ አይነት ሰው የሚሆን ከሆነ ትዳር ውስጥም ገብቶ በፍጹም ስለማይቀየር ውሳኔሽን እዛ ጋር ነው ማስተካከል ያለብሽ። ይሄንን ስሙኝ ፕሊዝ። እኔ ከወንዶች የተረዳሁት ነገር ጌታን you can never tell me it's wrong። ወንዶች እኛ የሚመስለን ሴቶች የሚመስለን መልክ ያላት ሴት በቃ ላይ wow her boobs and like her ass like jiggle የሚል በጣም ይወዳሉ። just so you know at the end of the day they choose personality over looks። ጌታ ምስክሬን ወንዶች are not like you know dumb people። they know what they want። ለጊዜያዊ ነገር የሚፈልጓት ሴት አለች፣
ለዘላቂ ነገር የሚፈልጓት ሴት አለች። ጌታን this is what I understand from men አንዳንዴ ሳስበው there is not over የሆኑ ሉክስ ብቻ አይደለም። ይሄ ሉክስ መጀመሪያ እንኳን ለሉክሳችሁ ለመልካችሁ እንኳን ቢገቡ በኋላ ጸባያችሁ አሪ የሆነ ከሆነ ይተዋቸዋል። ለዛ ነው only look መልክ ብቻ የምትባለው ሴት መልክ ኖሯት ግን ጸባይ ሲኖራት that man is going to be obsessed and in love with her. Tell me my mom. ፍቅረኛሽ ሴት ቤስት ጓደኛ ካለችው ማለት ነው አምልጪ ኦር ደግሞ ከሷና ካንቺ እንዲመርጥ ጠይቂው። ለመሰለሽ 100% ምክሮቹ የሚመጡት በሪሌሽንሺፕ ላይ ያሉ ምክሮች የሚመጡት ከሷ ነው። እሷ ነች ኦፕሬት የምታደርገው። ስለዚህ ላንቺ አደጋ ነው። ሴቷ ግን ቤስት ጓደኛ ወንድ ቢኖራት ቶታሊ ነው የምነግርሽ፣ ወንድ ልጅ ማለት ነው ለሷ እንዲያርጊ እንዲሆኚ ምናምን ብሎ አይመክራትም። ዴፊኒትሊ ለምነግራችሁ ይሄንን የምታውቁ ካላችሁ ታውቁታላችሁ። ከትምህርት ቤት መልስ ወደ ቤት ስገባ አከራዬ ሰላምታ እንኳን ሳይሰጡኝ ቤት እየፈለክ ነው የኔ ልጅ ሲሉኝ ለአይኔ እንኳን አስጠልተውኝ ዝም አልኳቸው። ከቅርብ ጊዜ ወዲህ ሽንት ቤት ለመጠቀም እንኳን ቤታቸው እየቆለፉ ነው ወደ ጓሮ የሚሄዱት። ሌባኖስ ለተባለ ጠርጥረውት ነው። በእያንዳንዱ ድርጊታቸው አደገኛ ሌባ እንደሆንኩኝ ስለሚያስቡ እንደሚጠነቀቁ ሊያሳዩኝ ይሞክራሉ። ከሚናገሩት ነገር በላይ ደግሞ ድርጊታቸው ትግስት ያስጨርሳል። ያልሆነውን ሆንክ እያሉት ስለሆነ ይመስለኛል በጣም እየተናደደም ደግሞ የሚመጣው። አንድ ቀን ማለዳ የነፍስ አባታቸውን ይዘው መጥተው ቤቱን እያዞሩ ጸበል ሲያስረጩት አረፈዱና እንድሰማቸው በሚመስል መልኩ ድምጻቸውን ከፍ አድርገው የጨነቀ ነገር ሆኖብኝ እኮ ነው አባቴ፣ አሁን ከዚህ ቢወጣስ ማን ያከራየዋል ብዬ ደግሞ እሰጋና ወዲያው ደግሞ ፈራለሁ። መቼስ አንድ ብቻዬን ነኝ በቤቱ ያለሁት። ነገ አንድ ነገር ብሆን የአንድ ሰሞን ወሬ ብሆን እንጂ ያጣሁትን ማን ሊተካልኝ ነው ይላሉ። የነፍስ አባታቸውም እሳቸው እንደሚመክሩኝ ነግረው ተሰናበቷቸው። የአባን መውጣት ተከትዬ ወደ አከራዬ ሄድኩና እማማ አንድ ነገር ልንገሮት ብዬ ነው ያው መሄዴ ካልቀረ ስላቸው ደስ ብሏቸው ጎሽ ልትሄድ ነው ቤት አገኘህ አሉኝ ሰፍ ብለው። ቤት እንኳን አላገኘሁም እና ታዲያ ወደ ገጠር ልትመለስ ነው? እሱም ሸጋ አሉ እየተቻኮሉ። ሎተሪ ደረሰኝ እኮ እማማ ተከራይቼ ሳይሆን ቤት ገዝቼ ነው ቤቶን የምለቅሎት ስላቸው የሰሙትን ተጠራጥረው እስቲ ጊዮርጊስን በል ብለው እጃቸውን ዘረጉልኝ። የዘረጉትን እየመታው በቅርብ ቀን ለቅቄ ይወጣለሁ እመልስልሃለሁ ያሉትን ገንዘብ የያዙት የቡና መግዣ ይሆኑታል ስላቸው አይ መብላቱን ሳያቄ ሰውዬ ግን በጣም ተዝናና መሰለኝ። መንደሩ ሁሉ እስኪሰማቸው እልልታቸውን ያቀልጡት ጀመር። እንደምንም ለምኜና ተማጽኜ ዝም ካስባልኳቸው በኋላ እንዴት ዝም ልበል የኔ ልጅ ይሄ እኮ ዝም አያስብልም፣ ስንት ነው የደረሰ ለመሆኑ አሉኝ። 5 ሚሊዮን ነው ማማ አልኳቸው። እንደው የኔ ልጅ መድኃኒዓለም እኮ የሰውንም ባያል፣ አንተም ደግሞ ጥሩ ሰርተህ ጥረግሬ የምትበላ ልጅ ነህ፣ የልፋትን አይቶ ነው እሱ የተረዳ አሉት። አሁን ማለት ነው ከ2 ደቂቃ ከ2 ሰከንድ በፊት ሴትዮዋ ምንድን ነው ያሉት? ጸበል እያስረጩ ልጁ ሌባ ነው ማለት። አሁን ልክ ገንዘብ ሲያገኝ ደግሞ የልፋትን የምትበላ ነህ የኔ ልጅ ምናምን ለገንዘብ ሊደልሉት እኮ ነው። ግን ሁለተኛው ለእሷ ማድረግ የሚገባውንና የሚጠበቅበትን ነገሮች ከማድረግ ወደ ኋላ ይላል። ለምሳሌ አንድ ወንድ ፕሮቫይድ ማድረግ አለበት፣ ፕሮቴክት ማድረግ አለበት አይደል? ከሷ ጋር ኤቭሪዴይ እየሆነ 24/7 ለሷ እያሰበ ፕሮቫይድ ማድረግ በጣም ይቸገራል። አብሯት እየሆነ ይህን ማድረግ አይችልም። ምክንያቱም እያንዳንዱን ጉዳይ እሷ ምን ሆነች፣ በላቸው፣ የጠጣቸው፣ እንዴት ሆነች እያለ ነው የሚያስበው እንጂ ይህን ሰርቼ ይህን አሳክቼ እንዲህ ማድረግ አለብኝ ብለን ማሰብ እናቆማለን። በሚገርማችሁ መንገድ ደግሞ የእሷ እስረኛ ነው የሚሆነው። የምትለውን ነገር ብቻ እሺ የሚል እንጂ አዲስ ነገር የሚያመጣ፣ አዲስ ወሬ የሚያመጣ፣ አዲስ ቀልድ የሚያመጣ፣ አዲስ ጉዳይ የሚያመጣ መሆኑ ያበቃል። ለምን? የግል ጉዳይ የለውም፣ የግል ህይወት የለውም። ሲነጋ እሷ ጋር ነው፣ ሲመሽ ያው እንግዲህ ከዛ እንደገና ሲነጋም ከእሷ ጋር ነው የሚሆነው። ሶስተኛው በጣም ብዙዎቻችን ያላየነው የማናስበው ጉዳይ ነው። አንድ ቀን ጠዋት ተነስቼ ያለ ወትሮዬ ወደ ሁለተኛ ሚስቴ ቤት ሄድኩኝ። በነገራችን ላይ እሷ አዳማ፣ እኔ አዲስ አበባ ነው የምንኖረው። እቤትም ስደርስ ያገኘሁት የመጀመሪያ ትልቅ ልጇን ነበር። ይቺ ሁለተኛ ሚስቴ የደረሰች ሴት ልጅ አለቻት። ከዚች ልጅ ጋር በጣም እንቀራረባለን። ከሚስቴ ይልቅ እንደውም ከኔ ጋር በሐሳቦች፣ በወሬዎች፣ በአስተሳሰብና በተለያዩ ነገሮች ከሚስቴ በላይ ከሚስቴ ልጅ ጋር እንግባባለን ማለት ይቻላል። በብዙ ጉዳዮች ከእናቷ በላይ እኔን ትቀርበኛለች።
ወጣት እንደመሆኗ መጠን በትምህርቷ በህይወቷ አሁን ላይ በጣም ብዙ አዳዲስ ነገሮች ወደ እሷ ህይወት ይመጣሉ። እነዛም የሚመጡትን ኢኮኖሚያዊም ሆነ ስሜታዊ ለውጦችን እንዲሁም ደግሞ ጭንቀትና ሐሳቦቿን ከእናቷ ይልቅ እኔን ማዋየት እኔን ማማከር ይቀላታል። ሙሉ ለሙሉ ግልጽ ናት ለኔ ባለልም ከእናቷ በላይ ግን በተወሰነ ደረጃ ለኔ ግልጽ ናት። እቺን ልጅ ሳያት ሁሌም ልጆቼን ታስታውሰኛለች። የአባት እጦቷ፣ የፍቅር ክፍተቷ፣ ብቸኝነቷና ማንም የለኝም የሚል ባዶነት እንደሚሰማት ይሰማኛል። አዎ ያለ አባት ማደግ፣ አባት ቤት ውስጥ አለመኖር፣ የአባትን እቅፍ አለማግኘት፣ የአባትን ቁጣ አለማየት፣ ከአባት ጋር አፍ ላፍ ገጥሞ አለማውራት ከለላ ቢስነት፣ ብቸኝነት፣ ተከላካይ የሌላት ባዶ እንደሆነች እንዲሰማት አድርጓታል። ሁሌም እሷ ላይ የማየው የፍቅር ጥማቷ፣ የመታቀፍ፣ የመደመጥ፣ አለሁ የመባል ፍላጎቷ በጣም ከፍተኛ ነው። ይችን ልጅ ሳይ ልጆቼን አስታውሳለሁ። ከማስታወስም በላይ ልጆቼ እኔን ቢያጡ ወይም እናታቸውን ቢያጡ ሊሰማቸው የሚችለው ስሜት፣ ሊኖርባቸው የሚችለው ክፍተት ልክ እቺ ሕፃን ልጅ ላይ ያለውን አይነት መሆኑን ሳስብ ልቤ ስብር ይላል። የትኛውም ዋጋ ተከፍሎ የትኛውንም መስዋዕትነት ከፍዬ ልጆቼን ይህን ባዶነት ሳያዩ ይሄ ብቸኝነት ሳይሰማቸው ከእናትም ከአባታቸውም ሳይለዩ ከለላ ቢስነት ሳይሰማቸው እንዲኖሩ የትኛውንም ዋጋ ከፍላለሁ እያልኩኝ እቺ ልጅ ባየው ቁጥር ለራሴ ቃል እገባለሁ። የዛ ዕለት ቤት ስገባ ብቻዋን ተቀምጣ አገኘኋት። ቤት ውስጥ ማንም የለም፣ እናቷም የለችም። እናትሽስ አልኳት። በሌሊት ከጓደኞቿ ጋር ወጣች። እንደምትመጣ ነግረሃታል እንዴ አለችኝ። አልነገርኳትም፣ የትም አትሄድም ብዬ ስላሰብኩ ስራም ስላልነበረኝ ድንገት ነው እየነዳው ወደዚህ የመጣሁት። አንቺስ እንዴት ነሽ? ከቤት አትወጪም እንዴ? ምን ነው ብቻሽን አልኳት። አይ ደብሮኛል፣ ዛሬ ከቤት መውጣት አልፈለኩም፣ ትምህርት ቤት መሄድም አልቻልኩም፣ ብቻዬን መሆን ፈልጌ ነው አለችኝ። ከዚህችው ልጅ ጋር አንዳንድ እያልን ማውራት ጀመርን። ብዙ ነገሮቿን ታወራኛለች። አውለት ያለ አባት ነው ያደገችው። የአባት እቅፍ፣ የአባት ትንፋሽ፣ የአባትን ውዴታና ጣዕም ያላየች ያላገኘች ልጅ ናት። ለዛም የፍቅር ክፍተት አለባት፣ የመወደድ ክፍተት አለባት፣ የመደመጥ ክፍተት አለባት። ላየችው ሁሉ ለቀረበችው ሁሉ እሷን እንዲወድ እሷም ያንን ሰው ለመውደድ ከህይወቷ እንዳይወጣ ህይወቷ ላይ ለማቆየት ብዙ ዋጋዎችን ትከፍላለች። ብዙ አላግባብ የሆኑ መስዋዕቶችን ታደርጋለች። ይሄ ነገሯ አንድ ቀን መጥፎ ቦታ ላይ ይጥላታል፣ አንድ ቀን ህይወቷን ያበላሽባታል ብዬ እጨነቅላታለሁ። ልክ እንደ ታላቅ ልጄ ነው ማየት። እሷን የምታክል ሴት ልጅ ባይኖረኝም ወደ እሷ እድሜ እየተጠጉ ያሉ ግን ሴቶች አሉ። ከልጆቼ ጋር የማደርገው ኮንቨርሴሽን፣ ያለኝ ቅርርብ፣ ያለኝ መስተጋብርን አይቼ እዚች ጋር ደግሞ ያለችዋን ብቸኛ ያላባት ከእናቷ ጋር ያደገችውን ሴት ሳያት የአባት ክፍተት ምን ያህል ዋጋ እንደሚያስከፍል ከምግብም ከውሃም በላይ ፍቅሩና ትንፋሹ ለሴት ልጅ አብሶ በጣም ወሳኝና አስፈላጊ ነገር ነው ብዬ አስባለሁ። ከዚህችው ልጅ ጋር ስለ አንዳንድ ነገሮች ካወራን በኋላ ስለ ራሷም የደበራትን ጉዳይ ጠየቅኳት። ሰላ ነገር ሾክ አለችኝ። እኔም ልህ አለችኝ። ወይ አልኳት። እንደ አባቴ ነው ማየህ፣ በጣም ነው የምወድህ፣ እንድትጎዳ አልፈልግም አለችኝ። ለምን እጎዳለሁ? ምን አየሽብኝ አልኳት። አይደለም እናቴ ከጓደኞቿ ጋር ተሰብስባ ያልሆነ ነገሮችን ስታወራ ሰምቻለሁ። ልትጎዳ ትችላለች። እሱንም ቤተሰቡንም አልለቃቸውም። እኔን ቢተወኝ፣ እኔ ላይ መጥፎ ነገርን ቢያደርግ፣ እኔን ባጣቆይሽ ቢያደርገኝ አልተወውም፣ እገለዋለሁ እያለች ስትዝት ነበረ። እናቴ ምን እንደሆነች አላቅም። በጣም ሌላ ሰው ሆናለች። አንተን ካገኘች በኋላ ደግሞ በአንተ ጉዳይ ላይ ስሜታዊና ግልፍተኛ እየሆነች ነው። ምናልባት አንተን እዚሁ እሷ ጋር ለማስቀረት ከቤተሰቦችም ጋር ለመነጣጠል ማትቆፍረው ጉድጓድ ላይኖር ይችላል እና እባክህ ተጠንቀቅ። ለእኔ ጥሩ ሰው ነህ፣ ከእናቴ በላይ የቀረብከኝ፣ አባቴን ባትሆን እንደ አባቴ ያየሁክ፣ ለመጀመሪያ ጊዜ ክፍተቶቼን የሞላህልኝ፣ ከብዙ መጥፎ ነገሮች ያዳንከኝ ሰው ነህ። ስታወራ የሰማሁበት ቶን፣ ያወራችበት መንገድ ምንም ነገር ከማድረግ ወደኋላ እንደማትል አውቄያለሁ። ለዛ ነው ልነግርህም የተገደድኩት። የሚገርምህ ይህን ከሰማሁ በኋላ ነው ትምህርት ቤት መሄድ ራሱ አስጠልቶኝ እቤት ቁጭ ያልኩት። ያው እናቴን ታውቃታለህ፣ ኃይለኛ ናት። እንዲህ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብዬ ላስረዳትም ላስቆማትም አልችልም። አንድ ነገር ላንተ እንደነገርኩ ብትሰማም እሷንም እንዴት እንዲህ ታወሪያለሽ ብዬ ብቃወማት ያው የሚደርስብኝን ላንተ አልነግርህም። በዚህ እድሜ እንኳን ምደበድበኝ እናት ናት ታውቂላ አለች። ይህን ስትለኝ በጣም ደነገጥኩ። ምን አልኳት? አዎ ለህይወትህም ወደኋላ እንደማትል ነው ስትዝት የሰማሁት አለች። ምንም አትለኝም። ሴት ስለሆነች ነው፣ ስሜታዊ ሆና ነው።
ይህን ነገር እኔ ራሴ ያስተካክላለሁ። በዚህ የመጣ አንቺ ድብርት ውስጥ መግባትና ከትምህርትሽም መስተጓጎል የለብሽም። ማድረግ ያለብኝን አውቃለሁ አልኳት። ከዛ በኋላ ሁኔታዎችን ሳጠራ እቺ ልጅ ያለቺ ነገር ትክክል መሆኑን እየደረስኩበት መጣሁ። ምክንያቱም እቺ ሴት በጣም ጨካኝ ናት። እንደነገርኩሽ ላሰበችው ላመነችው ነገር ምንም ወደ ኋላ የማትል ሰው መሆኗን ከሷ ጋር በቆየሁባቸው ጥቂት ዓመታት ውስጥ የተረዳሁት ባህሪዋ፣ ጭካኔዋና የምትፈልገውን ነገር ለሷ ለማድረግ ማታረገው ነገር እንደሌለ ተረድቻታለሁ። አንድ ያደረግኩት ጥሩ ነገር ደግሞ እኔን ከስሜና ከኔነቴ ውጪ አዲስ አበባ እንደምኖር ከማወቅ ውጪ ስለ ቤተሰቤም ሆነ ስለ ሚስቴም ስለ ልጆቼም ምንም አይነት ፍንጭ አልሰጠኋትም። የት ነው የምኖረው? ከማጋ ነው የምኖረው? ቤተሰቦቼ ማን ናቸው? ሚስቴ የት ናት የምትኖረው? ስሟ ማን ነው? የቤተሰቦቼ ስም ማን ነው? የምታውቀው ነገር የለም። አንድ እሷ የምታውቀው ነገር እኔን ከናባቴ ስም ነው። ከዛ ውጪ ምንም ነገር እንዳታቅ ነገሮችን ሁሉ ድፍንፍና አድርጌ ነበር እስከዛሬ ቆየሁት። ማንነቷን ሳላረጋግጥ ሳላምንባት ቤተሰቤን ህይወቴን እንድታቅ አድርጌ አደጋ ውስጥ አልገባም ብዬ ስላሰብኩ እያንዳንዱ እርምጃዎቼ በጥንቃቄ ነበሩ። የዛ ዕለት እስክትመጣ ቁጭ ብዬ ጠበቅኳት። ልጅቷም ከከሰዓት ተነስታ መሄድበት አለ ብላ ወጣች። ደወልኩላት። እቤት መጥቻለሁ ትኖሪያለሽ ብዬ አስቤ ነበር ግን የለሽም ስላት መጣው ጠብቀኝ ብላ ከትንሽ ቆይታ በኋላ መጣች። ስንገናኝ እንዴት ነሽ አልኳት። ደህና ነኝ አለችኝ። ጥሩ ኮንቨርሴሽን ካደረግንና የተወሰኑ ጊዜያቶችን እንደተለመደው ካሳለፍን በኋላ አሁንም ያ የተለመደ ጭቅጭቋ ጀመረ። ለምንድነው ከቤተሰቦች ጋር ማታስተዋውቀኝ? ሌላ ቢቀር ከእናት ከአባት ከወንድሞች ጋር ለምንድነው ማታስተዋውቀኝ? እኔም እኮ ሚስትህ ነኝ። መታወቅ እፈልጋለሁ። ቤተሰቦች እንዲያውቁኝ እፈልጋለሁ። እስከ መቼ ነው ድብቅ ልታረገኝ የምትችለው? ብላ ያው ነገሯን ጀመረችኝ። አንድ ነገር ልንገርሽ፣ ይሄ ነገር ለሚስቴ ነግሬ ከሚስቴ ጋር እስካልተማመንኩበት ሚስቴ አደጋ ላይ እንዳልሆነች እስካላረጋገጥኩኝ ጊዜ ድረስ አንቺን ከማንም ጋር አላስተዋውቅሽም፣ የትም አልወስድሽም፣ ማንም እንዲያውቅሽ አላደርግም። ምን ልታረጊ ነው አልኳት። ነገር እየፈለኳት ነበር። አዎ ያንን ነገር ከልጇ አንደበት ከሰማሁኝ በኋላ ጊዜ ሳላባክን ጊዜ ሳላጠፋ ይሄን ህይወት መቋጨት እንዳለብኝ ተሰማኝ። እንደዛ ስላት ወትሮም ግልፍተኛና ትንሽ ነገር የሚበቃት ሰው ናት። ቦጋለች ብድግ ብላ ምን ለማለት ፈልገህ ነው? ምን እያልክ ነው? ንቀኸኝ ነው? እኔ ሰው ፊት ለመቅረብ እማሳፍር ሴት ሆኜ ነው ወይስ ምን አስበህ ነው? መንገድ ላይ እኮ አይደለም ያገኘኸኝ። እኔም እኮ በክብር ሽማግሌ ልከህ ጠይቀህ ቀለበት አርገህ ነው ያገባኸኝ። እንዴት ነው እንደዚህ አይነት ንግግር የምትናገረኝ? ብላ እንቧከረዩ አለች። ይሄ ካልሆነ ከኔ ጋር መኖር አትፈልጊም ወይ? ከኔ ጋር በዚህ ሁኔታ መቀጠል ትፈልጊያለሽ? አትፈልጊም ብዬ ጠየኳት። በፍጹም አልፈልግም አለች። እማትፈልጊ ከሆነ ከዚህ ደቂቃ ጀምሮ ፈትቼሻለሁ፣ ሙሉ ፍቺ አድርጌያለሁ ብዬ ብድግ አልኩኝ። ይሄን ቃል ከኔ ፈጽሞ አልጠበቀችም። ምን አለችኝ? አዎ ፈትቼሻለሁ። የኔና አንቺ ግንኙነት እዚህ ጋር ያበቃል። ኢዳሽን ጨርሺ። ምትጠይቂ ነገር ካለ በሽማግሌዎችሽ በኩል እኔና አንቺን ባጋቡን በአንቺ ቤተሰቦችሽ በኩል ልታናግሪኝ ትችያለሽ። ከዚህ በኋላ ወደ ስልኬም ወደ ህይወቴም እንዳትመለሺ፣ እኔም ወደ አንቺ አልመለስም። ከህይወቴ ውጭ አልኳት። ከባድ ጸብ ሆነ። ታንቀኝ ዘላ ተነሳች። በመቀመጫችንና በዘር ፍሬዎቹ ከረጢቱን ይዞ ስክሮተም በምንለው ማዕከል ያለው ቦታ ፑደንዳል ነርቭና ኢንተርናል ፑደንዳል አርተሪ በተባሉ ነርቭና አርተሪ ወይም ደግሞ ደም ቅዳዎች ምግብ የሚደርስለት ነርቭ ደግሞ የሚደርስለት ቦታ ነው ማለት ነው። ለረጅም ጊዜ ሳይክል የምትነዱ ሰዎች በተለይ በሳምንት ከ10 ሰዓት በላይ ያለማቋረጥ የምትነዱ ሰዎች ላይ ስንፈተ ወሲብ እንዲበዛ ያደርጋሉ። ለምን መሰላችሁ? ያ አካባቢ ያለው ነርቭና አርተሪ ላይ ጫና በመፍጠር የደም ፍሰቱ ወደ ብልት ሄደው እንዲቀንስ ያደርጋል። ጤነኛና ስፖርተኛ የሆኑ ሰዎች ለረጅም ጊዜን በሚያደርጉበት ጊዜ ስንፈተ ወሲብ ሊገጥማቸው ይችላል ማለት ነው። ስለዚህ ምን ማድረግ ትችላላችሁ? አንደኛ በመሃል መቆም። አንዳንድ ሰዎች ሳይክል እየነዱ ይቆማሉ፣ ጥሩ ነው። ሁለተኛ በመሃል ሌሎች ኤክሰርሳይሶች ማድረግ ያስፈልጋል ማለት ነው። ልክ ነው፣ ሊያመጣ ይችላል ስንፈተ ወሲብ ማለት ነው። ትዳር ፈልገሽ ነው የመጣሽው? ምን አይነት ባል አለ? ንገሪኛ። እሱን ኩንዬ አስቀምጬ እኮ አይደለም የምሸጣቸው። ንገሪኝና
ትነግሪኝና ኩንዬ ከዛ በኋላ አንቺ የምትፈልጊውን አይነት ባል ካለ አንድ ቁጥር ይጽፋል አስገባልሻለሁ ኩንዬ። እሺ እንጂ እንደ እንትን ምን አይነት አለህ ምናምን እስቲ እንደዚህ ምናምን አገላብጬ አይደለም እኮ ሰው አይደለ እንዴ የምታገቢ ኩንዬ? ሮቦት ነው እንዴ? ኦኬ እሺ ኩንዬ፣ አንዳንድ ጥያቄዎች ጠይቅሻለሁ። ለነዛ ጥያቄዎች መልስ ሰጭኛለሽ። መልስ ከሰጠሽኝ በኋላ ደግሞ መስፈርትሽን ትነግሪኛለሽ። መስፈርትሽን ከተነገርሽኝ በኋላ ደግሞ እናስገባልሻለን። እሺ ኩንዬ ዝግጁ ነሽ? አዎ። በጣም ጥሩ ኩኒ፣ ትክክለኛ ስምሽ ነው? እሺ ኩኒዬ የት ነው የምትኖሪው? ኢትዮጵያ። ኢትዮጵያማ ነው የምትኖሪ ኩኒዬ? የት? አዲስ አበባ? አዎ አዲስ አበባ። አዲስ አበባ። እሺ ኩኒዬ እድሜሽ ስንት ነው? 23። 23። እምነትሽ ምንድን ነው ኩኒ? እምነት ቤንጤ። በጣም ጥሩ። እሺ ኩኒዬ ሜትር ከስንት ነሽ? ቁመት? ከ60። ከ60። ኪሎስ? ኪሎ 70። ኩኒዬ ሱስ አለብሽ እንደ ቡና ምናምን የመሳሰሉት? ምንም ነገር ሱስ የለብሽ? አስታውሽ እስቲ ምናልባት። ኧረ የለም። እሺ ኩኒዬ ጥሩ የለም። እሺ ኩኒዬ ድንግል ነሽ? ምንድን ነው ድንግልና? ድንግልና ማለት ድንግልና ማለት እንዴት አድርጌ ላስረዳሽ ኩኒዬ? አስረዳኝ ኩኒ፣ እንዴት አድርጌ ላስረዳሽ? ድንግልና እስቲ ኮሞን ማይንዴ ሊያመጡ አልቻለም። ድንግልና እስቲ ጻፉልኝ። ድንግልናን እንዴት አድርጌ ላስረዳት ለኩኒ? ለድንግልናን እስቲ እንዴት አድርጌ ላስረዳት? እስቲ ጻፉልኝ። የዛሬውን ፕሮግራም ስፖንሰር ያደረገችን ሰዓዳ ናት። ሰዓዳ በቤተሰብ ዋጋ ሽንኩርት፣ እንቁላል፣ ዶሮ፣ ዘይት፣ በግ ማዘዝ ትችላላችሁ። ውጭ ሀገር ያላችሁ ሰዎች ለቤተሰቦቻችሁ ማዘዝ ትችላላችሁ። በ0988661718 እየደወላችሁ ልጃገረድ ነሽ? እሺ ኩኒዬ ልጃገረድ ነሽ? ኩኒ አሁን እስከገባሽ ልጃገረድ ነሽ ማለት ተሞክረሽ አታውቂም? ሞክረሽ አታውቂም? ምን ጠቅ ሞክረሽ አታውቂም ኩኒዬ? እሺ እንግዲህ ይኸው ምን ላድርግ፣ ሚዲያ ነው እንደዚህ አይባልም። ጠቅ አይ እሱን እንዳገኝ በመድኃኒዓለም ኩኒዬ አስቢ፣ ተረጋግተሽ ንገሪ። ጠቅ አድርገሽ አታውቂም ማለት ከዚህ በፊት መጀመሪያ ችግር የለም ግን በዓለም ላይ ድንግልና ማለት የለም። ድንግልና የሚባል የለም። ኧረ አለ ኩኒዬ፣ ተይ ደግሞ አንቺ የለም ድንግል የሚባል ሰው ምን ይመስላል? ምንም የለም፣ ውሸት ነው እሱ። እንዴት የለም? ድንግል የሚባል ሴት የለም? ምንም በጭራሽ የለም። ኧረ ኩኒዬ ተይ። ምን እንደሆነ እሱ ዝም ብሎ ይሄ ቃላት የጊዜኛ ነው እንጂ ምንም ድንግል መባል የለም ሰው ላይ። ምንድን ነው ድንግል ማለት? እኮ ግንኙነት ከወንድ ጋር ግንኙነት አድርገሽ ታውቂያለሽ? አታውቂም እኮ በቃ እንደሱ በል እንጂ ድንግል አለሽ የለም። ድንግል ሲጀመር በዓለም ላይ የለም። እሺ ግንኙነት አድርገሽ ታውቂያለሽ ኩኒዬ ከወንድ ጋር? እኔ አላውቅም እኮ። በቃ እኮ ድንግል ነሽ ማለት እኮ ነው አይደለም እንዴ? ከወንድ ጋር ግንኙነት ካላደረግሽ ድንግል ነው እንጂ የምትባየው ሌላ ምን ትባይ? አሁን ንግግሩን ቀይር። አሁን ይሄው ቀየርኩ። ሪሞት እንትን ቲቪ አደረግሽኝ አይደል? ቀየርኩ። እሺ በትርፍ ጊዜሽ ምን ማድረግ ደስ ይልሻል? በትርፍ ጊዜ እኔ ትርፍ ጊዜ ማለት ከስራ ውጪ እረፍት ስትሆኝ ምናምን ምን ማድረግ ደስ ይልሻል? በቃ ያለ ታክሲ በቃ ለዓለም ሁሉ ብዞር ይሻለኛል፣ ደስ ይለኛል። ምን አልሽኝ ኩኒዬ? በታክሲ ሳይሆን በእግሬ ማለት ነው። በእግርሽ ወክ ማድረግ ለማለት ነው። እሺ ወክ ማድረግ ደስ ይልሻል። እሺ አንዴ ኩኒዬ ማስታወቂያ አለ በመሃል። የዛሬውን ፕሮግራም ስፖንሰር ያደረገችልን ሰዓዳ ናት። ሰዓዳ በቤተሰብ ዋጋ ሽንኩርት፣ እንቁላል፣ ዶሮ፣ ዘይት እና በግ
ማዘዝ ትችላላችሁ። ውጭ ሀገር ያላችሁ ሰዎች እዘዙ። በ0988661718 እየደወላችሁ እዘዙ። ታቀርብላችኋለች። ውጭ ሀገር ያላችሁ ለቤተሰቦቻችሁ፣ ለዘመድ ለአዝማዳችሁ በሙሉ ታቀርብላችኋለች ማለት ሳዳን። ስለዛ በ0988661718 ደውላችሁ ማግኘት መደወል እንዳትረሱ። ውጭ ሀገር ያላችሁ ሰዎች ደውሉ፣ በአሪፍ ዋጋ ትሰራላችኋለች። እሺ ወክ ማድረግ ደስ ይልሻል? አዎ ወክ ማድረግ ደስ ይልሻል። በጣም ጥሩ። እሺ ሳዳዬ፣ ማን ነው ኩንዬ፣ ምን አይነት ባል ነው የምትፈልጊው? ጥርስ የሌለው። እየቀለድሽ ነው እንዴ ኩኒ? ኧረ ቀልድ አይደለም፣ እውነት ቀልድ አይደለም። ትንሽ ጥርስ ደከም ያለው